ሰላማዊ ሰዎችን በመጨፍጨፍ የአማራን ህልውና ትግል ማስቆም አይቻልም። ከአንድነት ለአማራ ህልውና ትግል የተሰጠ መግለጫ። በ3 ሳምንት ቀበቶን አስፈታለሁ ብሎ በአማራ ህዝብ ላይ የዘመተው የአገዛዙ ሰራዊት 3ኛ ዓመቱን ባስቆጠረ ሽንፈት ላይ ይገኛል። በሁሉም ግንባር በሚባል ደረጃ በፋኖ የተሸነፈ መሆኑን ተከትሎ በየጊዜው የጦር ወንጀሎችን ሲፈጽሙ ቆይቷል። ከሰሞኑ በሰሜን ወሎ በጦር አውድማ ያልተሳተፉ ንጹሃንን በጅምላ በድሮን በመጨፍጨፍ ላይ ይገኛል። ይህም የአገዛዙ አረመኔነት የአማራን ህዝብ ይበልጥ ቢያስቆጣው እንጂ የተለየ ውጤት አይኖረውም። የጦር ወንጀለኛው የብልጽግናው አገዛዝ ከቀደምት ባህሪዎቹ ስንነሳ ከፋኖ ከፍተኛ ምት ሲደርስበት ንጹሃንን ማጥቃት፣ የማህበራዊ ተቋማትን ማውደም፣ የአርሶ አደሮችን ማሳ ማቃጠል፣ የእምነት ቦታዎች ላይ ጥቃት መፈጸም የተለመደ የጦር ወንጀል ድርጊቶቹ ናቸው። የዕለት ኑሯቸውን ለማሸነፍ ደፋ ቀና በሚሉ ከውጊያው አውድ ጋር ምንም ግንኙነት በሌላቸው ሰላማዊ ወገኖቻችንን በጅምላ ገድሏል፣ ንብረታቸውን አውድሟል፣ መሰረተ ልማቶችንም አፍርሷል። የዚሁ የጦር ወንጀሉ አካል የሆነው መስከረም 17 2018 ዓ.ም በሰሜን ወሎ ዞን ጉባ ላፍቶ ወረዳ በሳንቃ ጤና ጣቢያ የድሮን ጥቃት ፈጽሟል። ጥቃቱ የተፈጸመበት ቦታ ምንም አይነት የውጊያ አውድ ያልነበረበት ከመሆኑም በላይ የሕክምና ማዕከል መሆኑ የአገዛዙን የጦር ወንጀል የከፋ ያደርገዋል። የድሮን ጥቃቱን ተከትሎ ማዋረጃ ክፍል ውስጥ እንዳለች የተገደለችውን እናት ጨምሮ 4 ንጹሃን ተገድለዋል። 1 የ6 ዓመት ልጅ እና ወላጆቿ እንዲሁም 8 የጤና ጣቢያው ሰራተኞች ከባድ የመቁሰል አደጋ ደርሶባቸዋል። የጤና ጣቢያው ትልቅ ጉዳት ደርሶበታል። በአጠቃላይ በሰሜን ወሎ ባለፉት 10 ቀናት የሕክምና ጣቢያዎችና ትምህርት ቤቶችን ጨምሮ ንጹሃንን እና መሰረተ ልማቶችን ማዕከል ያደረጉ ከ14 ያላነሱ የድሮን ጥቃቶች በአገዛዙ ተሰንዝረዋል። በተጨማሪ ሰሞኑን በኦሮሚያ ክልል በተለያዩ አካባቢዎች ስርዓቱ ባሰማራቸው በኮሬ ነገኛና ጋቸና ሲርና ገዳይ ቡድኖች እንዲሁም በክልሉ ልዩ ኃይልና ሚሊሻ በአማራ ተወላጆች ላይ የዘር ማጥፋት ወንጀል በመፈጸም ላይ ይገኛል። አባቶችና ምዕመናን ላይ በተለይ በምስራቅ አርሲ በየጊዜው የሚደርሰው ጥቃት እንደቀጠለ ነው። በአማራ ህዝብ የታወጀው ማንነት ተኮር የጅምላ ጭፍጨፋ ለ4 አስርት ዓመታት ሲካሄድ የነበረው ስልታዊ በሆነ መንገድ በድብቅ ነበር። ባለፉት 7 ዓመታት በአብይ አህመድ አገዛዝ በአማራ ላይ የሚፈጸመው የዘር ማጥፋት ወንጀል ግልጽና ተጨባጭ ሆኗል። ከሁሉም በላይ አሳሳቢ ነገር የዓለም አቀፉ ማህበረሰብ ስርዓቱ በአማራ ህዝብ ላይ የሚፈጽማቸውን ማንነት ተኮር ወንጀሎች ትኩረት እንደነፈጋቸው መሆኑ ነው። ኃላፊነቱን ለመወጣት ፈቃደኝነት እያሳየ አይደለም። ዓለም አቀፉ ማህበረሰብ ወንጀለኛውን አብይ አህመድን ተጠያቂ በማድረግ ፈንታ ከአይኤምኤፍ እና የዓለም ባንክ ወይም ወርልድ ባንክ በቢሊዮን ዶላሮች የሚቆጠር ብድር እንዲያገኝ አድርጎታል። ይህም የጦር ወንጀለኛውን አብይ አህመድና አገዛዙን የልብ ልብ እንዲሰማው አድርጎታል። ከመቼውም የበለጠ ወራሪ ኃይሉን በአማራ ክልል አሰማርቶ በሰማይ በድሮን በምድር በዘመናዊ ተወንጫፊ መሳሪያዎች የአማራን ህዝብ እየጨፈጨፈ ይገኛል። ዛሬም እንደ ትናንትናው የአማራ ህዝብ ስቃይና መከራ በዓለም አቀፉ ማህበረሰብ ዘንድ ትኩረት ተነፍጎታል። በየጊዜው የሚወጡ ሪፖርቶች
በአማራ ሕዝብ ላይ እየደረሰ ያለውን መከራ በጥልቀት አይመለከቱም። ለዚህ የቅርቡ የአሜሪካ ስቴት ዲፓርትመንት በኢትዮጵያ የውጭ ኢንቨስትመንት ሪፖርት ማየት ይቻላል። የአማራ ሕዝብ የጅምላ ሞት የማያስደነግጠው ዓለም አቀፉ ማህበረሰብ የሞራል ተጠያቂነት አለበት። የኛ ጥያቄ የዓለም አቀፉ ማህበረሰብ እስከ መቼ ነው የአብይ አህመድ አገዛዝ በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ወንጀል ዝም ብሎ የሚያየው የሚል ነው። በተለይም 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በመላው ዓለም ያሉ ግጭቶችን በሰላም ለመፍታት ጥረት እያደረገ በሚገኝበት በዚህ ጊዜ የትራምፕን አስተዳደር ጨምሮ ዓለም አቀፉ ማህበረሰብ በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ዓላማ ያለው ጦርነት በቸልታ መመልከቱ አሳዝኖናል። የዓለም አቀፉ ማህበረሰብ ዝምታ ለዘመናት ያዳበሩትን የሰብአዊ መብት ተቆርቋሪነትና በመላው ዓለም ያሉ ግጭቶችና ጦርነቶችን በሰላም ለመፍታት እየተደረጉ ያሉ ሰፊ ጥረት የሚያግዝ ሆኖ አላገኘ ነው። እንዲያውም በተቃራኒው አገዛዙ በጦርነት ፖሊሲው እንዲጸና ራሳቸውን ከመንግስታዊ የጅምላ ጭፍጨፋ መከላከል የማይችሉ ንጹሐን ደግሞ በታወጀባቸው የዘር ማጥፋት ዓላማ ያለው ጦርነት ይበልጡኑ እንዲጠቁ እንዳያደርጋቸው ስጋት አለን። ስለሆነም ዓለም አቀፉ ማህበረሰብ የብልጽግና አገዛዝ በራሱ ዜጎች ላይ የፈጸማቸውን የድሮን ጥቃቶች ጨምሮ ሌሎች የጦር ወንጀሎችን የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲያቋቁምና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ አንድነት፣ ለአማራ ህልውና ትግል ወይም አንድነት መስከረም 24 2018 ለእውነትና ለሀቅ